የኢትዮጵያ የባህል ሕክምና ባለሙያዎች ማህበራት ህብረት የባህልና ስፖርት ሚኒስቴር ከፍተኛ የስራ ኃላፊዎችና የባለድርሻ አካላት ተወካዮች በተገኙበት ተመሰረተ። በምስረታ ጉባኤው ላይ የተገኙት የባህልና ስፖርት ሚኒስትር ዴኤታ ወይዘሮ ነፊሳ አልማህዲ ዛሬ የተመሰረተው ህብረት ባለድርሻ አካላት በትብብርና በቅንጅት በመስራት የባህል ሕክምና አገልግሎቱን በማዘመን እንደ ሀገር መጠቀም ያስችለናል ብለዋል። ወይዘሮ ነፊሳ አያይዘውም ማህበሩ በአባላቱ ትዕግስትና ትጋት የተመሰረተ በመሆኑ ምስጋናቸው ከፍ ያለ መሆኑን ገልጸዋል። በተለይ ደግሞ በእድሜ የገፋችሁ ሰዎች አላችሁና ሰለቸኝ ደከመኝ ሳትሉ ይሄ ነገር ከግብ እንዲደርስ ከስኬት እንዲደርስ ላደረጋችሁት አስተዋጽኦ ነው ላቅ ያለ ምስጋና ያቀረብኩት። ለዛ ነው ለራሳችሁ አጨብጭቡ ያልኩት ማለት ነው። የዛሬው ቀን እንግዲህ ለየት ያለ ቀን ነው። ምናልባት እናንተ ታውቁታላችሁ፣ ውስጣችሁ ያለውን ነገር ታውቃላችሁ። በጣም ተፈርቶ ነበረ ይሄ ምስረታ አይሳካም፣ ሽኩቻ አለበት፣ ብዙ ነገር አለበት የሚል ነገር ነበረው ማለት ነው። ነገር ግን ነገሮችን በስጋት ማስቀመጥና ውስጥ ገብቶ ነገሮችን መስራት ለየት እንደምን ያው ዛሬ አረጋግጠናል ማለት ነው። ነገርን በሩቅ መፍራት ጥሩ አይደለም። ነገር የሚያደርገው የሰው ልጅ ነው። ነገርን ደግሞ ወደ ጥሩ ነገር የሚቀይረው የሰው ልጅ ነው ማለት ነው። ውጤቱ፣ ችግሩ፣ ስኬቱ የኛው የራሳችን ነው። ነገር ግን የእይታ ጉዳይ ነው የሚያስቸግረን ማለት ነው። እይታ የምናይበት መነጽር ነው ነገሮችን የሚያሰፋብንም የሚያጠብብንም። ስለዚህ እኔ ዛሬ በጣም ደስተኛ ነኝ። መጀመሪያ ላይ ጽሁፉ ቀርቦ ስትወያዩ ትንሽ ችግር አለ ተባለ። እኔ ከቤትም ስንመጣ ኃላፊነት ወስደን የመጣ ነው እስከ መጨረሻ እናንተ እስከምትጨርሱ እናንተ ጋር ለመሆን ማለት ነው። ለምንድነው ባለፈው ለሚዲያ ስልጠና ሰጥተን ነበር። ይሄን ነገር እናንተ ብቻ አይደላችሁ የምትፈልጉት፣ ሁሉም ማህበረሰብ ይፈልገዋል። ራሱን ችሎ ህጋዊ መሰረት ኑሮት ስራው እንዲሰራ ሁሉም የማህበረሰብ ክፍል ይፈልጋል። ይሄ ማህበር መመስረቱ ለዚህ ለባህል መድኃኒቱ ብቻም ሳይሆን እንደ ሀገርም እንደ ግለሰብም እንደ ማህበረሰብም በጣም አስፈላጊ ስለሆነ ተሳክቷል ማለት ነው። የህብረቱ አባላት በመተዳደሪያ ደንቡ ላይ ሰፊ ውይይት በማድረግ በሙሉ ድምፅ ካጸደቁ በኋላ 7 አባላት ያሉት የስራ አስፈጻሚ መርጠዋል። ህብረቱንም ሐኪም መሐመድ ፈቲ አብደላ በፕሬዝዳንትነት፣ መጋቢ ጥበብ መርጌታ መንግስቱ ደስታን በምክትል ፕሬዝዳንትነት እንዲሁም ሐኪም ከማል ከድርን በጸሐፊነት ሰይመዋል። የህብረቱ ፕሬዝዳንት ሐኪም መሐመድ ፈቲ ተከታዩ መልእክት አስተላልፈዋል። ባል ሐኪም ማለት የተፈጥሮ ሀብታችን ውጭ ሳይንስ የሚባል ነገር የለም። የተፈጥሮ ሀብታችን ላይ ነው ሳይንስ የተፈጠረው። እኛ በእጃችን የያዝነው የተፈጥሮ ሀብት ነው። በአሁኑ ሰዓት ምንም እንከን የሌለ ዓለም የሚስማማበት ከእንስሳት፣ ከእጽዋት፣ ከማዕድናት በእጃችን ይዘናል። ስለዚህ ይሄንን ለህዝባችን ለማድረስ በአማንነት ሌሎችም የባህል ሐኪሞች መላ ሀገራችን ኢትዮጵያ ውስጥ ያለው ዳር እስከ ዳር ህዝባችን ደካማ ሰዎች በነፃ ሕክምና ለመስጠት ቃል እንገባለን። ከዚያ ላይ እኛ ማንም የለም። ትናንትና እንደዚህ ሆኖ አልፎ ዛሬም ዳግም ህዝባችን መደከም የለበትም። የህብረቱ መመስረት ፋይዳው ምንድን ነው ስንል ለህብረቱ ምክትል ፕሬዝዳንት መጋቢ ጥበብ መርጌታ መንግስቱ ደስታ ጥያቄ አቅርበን ነበር። ፋይዳው ብዙ ጠቀሜታ አለው። አንደኛ ለሀገርም ጠቀሜታ አለው። እንደ ሰው እኛም ደግሞ በእኛ በኩል መሰባሰባችን፣ አንድ መሆናችን ለሙያችንም እውቀቱን እንዲቆይ ወይም ደግሞ እንዲቀጥል እናደርጋለን። ለባለሙያችን ተወካይ ሆነን በአንደኛውም የሙያ ባለሙያችን መብትና ግዴታ እናረጋግጣለን። ከዚያ በተረፈ ራሱ ችሎ ተቋሙሎ እንዲሄድና እንዲቀጥል ለማድረግ እንጥራለን። ከሚመለከተው ሴክተር መስሪያ ቤት ጋራ ሚኒስቴር መስሪያ ቤት ጋራ በፌደራሉ ማህበር እየተነጋገርን የተለያዩ እድገቶችን ያመጣል ይሄ ማህበር ብለን እናስባለን። ለ50 ዓመት ያህል ሳይዋቀር ቆይቶ በአሁኑ ሰዓት በእኛ ጊዜ በእኛ ጥረት ዛሬ ተዋቅሯልና እኔ በጣም ደስ ብሎኛል ብዬ እናስባለን።